ስላሴ መታመኛዬ አምላኬ መጠለያዬ ውበቴን ማሸነፊያዬ ስላሴ መታመኛዬ ስላሴ መታመኛዬ አምላኬ መጠለያዬ ስላሴ መታመኛዬ ቅድስት ቤተክርስቲያን ናት። አሁን አይ ታይ ቢሉኝ እንዴት ተዋለሁኝ? የሚያገለግሉትን ማገልገል ነው ፐርፐዝ ብዬ ማስበው። ስጋው ደግሞ ስንቀበል የመነኮስን ነው የሚመስላል። በቃ እንደ አጥር ሆኖ የሚከልለኝ ነገር ስጋው ደሙና ስጋው ደሙ ነው። ስላሴ መታመኛዬ ስላሴ መታመኛዬ አምላኬ መጠለያዬ ስላሴ መታመኛዬ ሰላም ውድ የማህበረ ቅዱሳን ቴሌቪዥን ተመልካቾች ወጣቶች ሳምንታችሁ እንዴት ነበረ? እግዚአብሔር ይመስገን እኔ ጋር በጣም ቆንጆ ነው። ዛሬ ከሀገር ወተናል። አክቹአሊ እኔ አዲስ አበባ ነው ያለሁት። እንግዳችን ደግሞ ውጭ ናት። በጣም ቆንጆ ቆይታ ይኖረናል። ከሐዋሳ ነው ያገኘናትችን ልጅ ሐዋሳ ተወልዳ ነው ያደገችው። ካናዳ ነው የምትገኘው። እጅግ በጣም ብዙ ስትራግል አድርጋ አሁን ጥሩ መንገድ እየተጓዘች ነው የሚገኘው። በውጭ ሀገር የሚገኙ ስፔሻሊ አውሮፓ አሜሪካ የሚገኙ ኦርቶዶክሳውያን ወጣቶች በክርስትናቸውን ጠብቀው ወጣትነታቸውን ጠብቀው በምን አይነት ቻሌንጅ ውስጥ ያለፉ እንደሚገኙ ለማሳየት ቆንጆ ታሪክ አላት። እንማራለን፣ ተሞክሮን እንወስዳለን ብለን እናስባለን። ጽዮን ትባላለች። ራሷን ታስተዋውቀን እስቲ። ጽዮን እንዴት ነሽ? እግዚአብሔር ይመስገን። እንዴት አመሻችሁ? እግዚአብሔር ይመስገን እኛ ደህና አምሽተናል። ካናዳ ስንት ሰዓት ነው? አሁን ከቀኑ 8 ሰዓት ወይም 2 PM ነው። 2 ሰዓት ነው። ቆንጆ። ስለዚህ ከአሜሪካ ጋር አንድ አይነት አቆጣጠር ነው ልክ ነኝ? አዎ ከዲሲ ታይም ጋር አንድ ነው ወይም ከቶሮንቶ ጋር አንድ ነው። በጣም ቆንጆ። ጽዮን ማናት እየተባልሽ ነውና እስቲ አስተዋውቂን ራስሽን። እሺ ስሜ ጽዮን ተስፉ አበበ ይባላል። ትውልዴና እርገቴ ሐዋሳ ነው እዛው ደቡብ ክልል ላይ። ከዛን ደግሞ በ19 ዓመቴ ወደ ካናዳ መጣሁኝ ለትምህርት። እዚህም ደግሞ በትምህርት ጥሩ ውጤት በማስመዝገብ በከፍተኛ ማዕረግ በመመረቅና የዚህን ዓመት ቫሌዲክቶሪያን በመሆን ዲፓርትመንቴን ወክዬ በዛ በምረቃ ስነ ስርዓት ላይ ያው ሀገሬንም እዚህ ያለውንም ኮሚኒቲንም ቅድስት ቤተክርስቲያንም ወክዬ እዛ ቦታ ላይ እግዚአብሔርን አመስግኜ የወረድኩኝ። አሁን ላይ ደግሞ በትምህርቴ በተማርኩበት ሙያ እየሰራው የምገኝ ወጣት ነኝ። በጣም ቆንጆ። ብዙ ሰዎች ወደ ውጭ አካባቢ ያሉት ምን ይሉናል መሰለሽ? ያንቺን ባላቅም የኩበቱ ሽታ ናፈቀን ቃጤው ናፈቀን ምናምን ይሉናል። ምንድነው ይሄው? አሁን የኩበቱ ሽታ የሚናፈቅ ነው ማለት? እሱን እርግጠኛ አይደለሁም፣ ግን ሁሉ ነገር ነው የሚናፍቀው። በተለይ እንዴት ነው በእጅ ያለ ወርቅ ነው የሚሆንብን። ያው ኢትዮጵያ ያለን ከዛን ስንወጣ ነው ሁሉ ነገር የሚናፍቀን። በተለይ ደግሞ ቤተክርስቲያን ጧት ተነስቶ በየቀኑ ኪዳን መሄድ ክፍት ኤኒ ታይም መሄድ እንችላለን። እሱ የለም እዚህ እና በተሻለ መጠን አገልግሎት ቢኖርም እንደ ኢትዮጵያ አይደለም። ኢቭን ማህበራዊ ህይወት ጓደኞች ምናምን ብዙ ነገር እንደዛ አይደለም፣ እንደ ኢትዮጵያ አይደለም። እና አየሩ ከምንም በላይ እኔን አሁን ብትጠይቁኝ አየሩ ለኔ ከባድ ነው እዚህ በተለይ ማለት ነው። ቆንጆ። እንግዲህ ጓደኞችሽን ባንቺ ዙሪያ ያሉ ሰዎችን ለማውራት ወይም ደግሞ ስላንቺ አጠቃላይ ብቻ ስላንቺ ለማወቅ ስንሞክር ቅድም እንዳልሽው ኦፖርቹኒቲ በጣም ሲክ ታደርጋለች፣ ግጥም አድርጋ ትጠቀማለች የሚል ነገር አለ። እንተ ኦፖርቹኒቲ መጠቀም አክቹአሊ ከትጋት ጋር የሚገናኝ ነገር ነው። እድልም ለትጉ ሰዎች ነው የምትመጣው ብዬ አስባለሁ። ምንድነው እንደዚህ ያደረገሽ? እውነት ለመናገር ለኔም የሚደንቀኝ የሚገርመኝ ነገር እንዴት እንዳልኩኝ ነው። ግን
አስተዳደግም ይወስነዋል ከምንም በላይ ያው እናቴ ስታሳድገኝ እያንዳንዱን ነገር በደንብ ጥንቅቅ አድርጋ ስላሳደገችኝ አላማዬም ያደረኩት እንዳልኩ 8ኛ ክፍል ላይ ነው ወደ ትምህርት የሚያዘነበልኩት በቃ እሷን ማስደሰት ከዛን ደግሞ ያደኩኝ ሃይ ስኩል ላይ ደግሞ የቅድስት ቤተክርስቲያንን ነገር ሞር ስንማር ለቅድስት ቤተክርስቲያን ያለኝ ፍቅር ጨመረ ከዛን ደግሞ ያለ የሀገር ፍቅርም አለ እና ኦኬ እግዚአብሔር እኚህን እድል ወደኔ የሚያመጣው ለተሻለ ለትልቅ ነገር ነው በጥቂቱ ደግሞ መታመን አለብን አይደለም በክርስትና ትምህርት ላይ ያለው ነገር ባለማዊ መተግበር አለብን ብዬ አስባለሁ ለዛ ትንሽን የመጣችው ነገር ነገ ላይ የተሻለ ነገር እንደሚመጣ ስለማምን ደግሞ ሞክሬ ባጣ ይሻላል የሚል ማስተሳሰብ አለኝ ለዛ ሁሉንም ነገር እሞክራለሁኝ አልችልም ማለትንም አልወድም ያው በርግጥ ማልችለውን ነገር አልችልም እላለሁ በርግጥ ግን በትምህርት በስራም የመጣውን ነገር አልችልም ብዬ እስቲ ለሞክረው ብዬ ነው እንትምለውና እሱንም በማድረግ እግዚአብሔር ይመስገን ብዙ ነገሮችን አትርፌበታለሁኝ ሶ ኢትዮጵያ ተመለሽ ከኢትዮጵያ ደግሞ በድጋሚ ወደ ካናዳ ነው ያቀናሽው እንግዲህ ካየሩ ጀምሮ ሰው ኢንቫይሮንመንቱ ሁሉ ነገር አዲስ ነው አላማ ላለሰው በርግጥ ፌስ ማድረግ እንትን አይሎም አይከብዶም አላማው ስለሚያግዘውና ቢያግዘውም ግን ምን አይነት ቻሌንጆች ገጠሙሽ እንዴት ፌስ አረክሽ አሁን ካናዳ ስመጣ ከጅምሩ እስከ ያው እስካሁንም ያው ፈተና ክርስቲያን ፈተና ያጣውን ግን አው በፈተና ነው የተቀበለችኝ ስመጣ ከምንም በላይ ከበደኝ ከቤተሰብ ለመጀመሪያ ጊዜ አሃጉር አቋርጬ ነበር የመጣሁትና እናት አባት እህቶቼን ጓደኞቼን ሁሉ ነገሮቼን ነው በተለይ እህቶቼ ለኔ ጓደኞቼም ነበሩና እነሱንም ትቼ እናቴን አባቴን ትቼ መምጣቱ አንድ ከባድ ነገር ነበር ገና ልጅ ነበርኩኝ እና አንደኛ እሱ ነው ሁለተኛ ካልቸራል ሾክ ነበር እኛ ኢትዮጵያ እንዲነኮ ሲባል የምንሰማው ነገር ሆኖ ስታየው በአካል ያስደነግጣል ቢከፋ ደግሞ ምን ቢል ስመጣ እኔ በመጣው ጊዜ እዚህ ሞንትሪያል መድኃኔዓለም ቤተክርስቲያን ነው ምገለገለው ማገለግለው እዛ ካህን አልነበረንም ነበር እና እንዲ ነው ብሎ ንስሐም የሚሰጥ በርግጥ እየመጡ ለባላት ይቀድሱልን ነበር ከተለያየ ስቴት ግን በጣም ከባድ ነበር ቋሚ ንስሐ አባት ይዞ ማማከርን የመሰለ ነገር ምንም ነገር የለም በመንፈሳዊ ህይወት በዓለማዊ ህይወት እንደገና ደግሞ ሲከፋ የምታለቅስበት ቤተክርስቲያን እሁድን ጠብቀን ነበር የምንሰባሰበውና እሱ ትንሽ ከብድ ነበር ከዛም በኋላ ደግሞ በትምህርቴ ላይም ትልቁ ፈተና ምለው ገጠመኝ ማለት ነው ምንድነው ትምህርት እንደጀመርኩኝ ከ3 ሴሚስተር በኋላ ትምህርቴ ለማቋረጥ ተገደድኩኝ እንዳልኩ እኔ ትምህርቴን በጣም ነበር የምወደው እዚህም ስመጣ በመጠኑ በርግጥ መኖር እንችላለን ግን እግዚአብሔር ለዓላማን ያመጣኝ ለቤተሰብ ይተርፋለው ለቤተክርስቲያኔ ከዛን ከፍ ሲል ደግሞ ለሀገሬም ለኮሚኒቲም ይተርፋለው የሚል አስተሳሰብ አለኝ እንጂ ለኔም እኮ ለራሴ ብቻ ለለት ጉርሴ እግዚአብሔር አይከለክለኝም ኢትዮጵያን ቢሆን ደግሞ ትልቅ ደረጃ መድረስ ይችላል በርግጥ ግን እዚህ ያመጣኝ ለምክንያት ነው ለዛ እበረታ ነበርና ትምህርቴ በቃ በፋይናንሻሊ እንትን ባንዳንድ ነገሮች ተቋረጠ በቃ እናቴ መታ ነበር ያን መክፈል አልቻለም ያላችሁ አማራጭ ማቆምና ማቆም ነው ተባልኩኝ ትምህርቴ ማለት ነው ከኢትዮጵያ ውጭ ደግሞ መሆኑ ቅድም እንዳልሹ ብዙ ኦርቶዶክስ አይደለም ሶሳይቲው እዚህ ውስጥ ፈተናው እንዴት ነው ማለት እኛም አሁን እዚህ ፈተና አለብን ምናምን እንላለን ዞር ስንል መጠጊያ መሸሸጊያ የማልቀሻ ቦታ የመጽናኛ ቦታ አለን ሰውም አለ ትንሽ ራመድ ስቲ አንድ ካህል ያጋጥምሽ ይችላል ብዙ ኦፖርቹኒቲው አለ እናንተ ጋር ያ የለምና እንዴት ነው የምታነጻጽሪው ወጣት ሆኖ በውጭ ዓለም ላይ መኖር ፈተናውን ጫናውን በጣም ከባድ ነው ሜቢ እኔ አስተዳደጌም እንዳልኩ ከልጅነት ጀምሮ በብሬኩም በምንም በሃይ ስኩልም ጉዞ ወደ ገዳማት ወደ ቤተክርስቲያን ቀርቤ ስላደኩኝ እናቴም ስላሳደገችኝ ያው የእግዚአብሔር ተጠብቆትም ስላልተለየኝ ወይም ፐርሰናሊቲም ብዙ እንትን ስላላለ ነው እንጂ አያለሁኝ ብዙ ሰው እኔም ራሱ በጣም የተፈተንኩባቸው ነገሮች አሉ
በተለይ ደግሞ እኔ ሙለው ብዙ ጊዜ ከውጪ ዜጎች ጋር ነው እምነት ከሌላቸው እምነትን ከሚያንቋሽሹ ኢቭን በስራ መሃል ገጥሞኝ ያውቃል በጣም መጥፎ ቃል ጾም ነው ያልበላም በምልበት ጊዜ ይሄ እምነት የምትዩ ነገር የተባልኩበትም ጊዜ አለ በዛው መጠን ደግሞ የካናዳ ሰዎች እኔን እንጃ ሰምታችሁ ከሆነ አላውቅም በጣም ትሁት ናቸው ይባላል መልካም ምግባር ያላቸውም አሉና ያን ያህልም ደግሞ ሪስፔክት አድርገውልኝ የሚቆዩ ሰዎችም አሉ ግን እንደ ወጣት ብዙ ነገር አሁን ፍራይዴ ሲመጣ እንዴት ነው አይ በቃ ክለብ ነው ወደ ከተማ ነው ተማሪው ሲጓዝ ታያለ እውነት ለመናገር ግን አንደኛ ጊዜያዊ ነው ሁሉ ነገር ብልጭልጭ አይደለም ሁለተኛ ደግሞ በቃ እንዴት ነው አንድ ነገር የተገነዘብኩት ነገር ሊቀዘመዘምራን ቴድሮስ የዘመረ መከራው ክርስትና ይናጠበቀው ስደቱ ማታዊ ይናጠበቀው የሚል ነገር አለ እና እሱ እውነት ነው በስደት ሁሉ ነገር እንደማታገኝ ስታት ወዲያ የማለት እድል የለም አንደኛ ወይ ወደ ዓለሙ ነው ወይ ደግሞ ወደ መንፈሳዊ ነው ኢን ቢትዊን የሚባል ነገር የለም ደግሞ ምን ያስፈራሃል እዚህ ሰው አየኝ አላየኝ አትልም ለዛ የመጥፋት እድልህ በጣም ከፍተኛ ነው አንዴ የተሳሳተ እርምጃ ከተራመድን በቃ ገደሉ ሰፊ ነው መውደቅ ነው ለዛ በጣም መጠንቀቅ አለብን ተጠንቅቀን እንድትኖር ያደርጋል ያለው ኢንቫይሮንመንቱ ማለት ነው እንጂ በተለይ ወጣትነት እኔ አሁን ጓደኞች ቢኖሩኝም ትምህርት ቤት ላይ ከነሱ ጋር ወጥቼ አይ እንዲናድርግ ምናምን ከሱ ቆጠባለሁ ለምን ቀስ በቀስ ወደዛም እንትን እንደምገባ በራሴ መተማመን አልችልም ግን ከምንም በላይ የሚያጸናው ነገር በቃ በየቀኑ እየተመላለስኩኝ ቤተክርስቲያንን አላገኛትም ለዛ ቤተክርስቲያንን ባለህበት ዙሪያ ትሰራታለህ እግዚአብሔርንም እንዳታጣ ደግሞ ወደ ራስ ታቀርበዋለህ እንዴት ነው ትግል ትይዛለህ ያ ነገር ደግሞ በቃ አትሊስት ከመንገድ እንዳትስት ይረዳሃል ማለት ነው በስደት ሀገር እሱን ያየሁት አዎ ስለዚህ ኦርቶዶክስነት በካናዳ ትንሽ ቻሌንጅ ያደርጋል ማለት እንችላለን ማለት ነው በኖርዝ አሜሪካ በጣም ከባድ ነው በተለይ ደግሞ እንዲራቅ ያለ ብዙ ሀበሻ የሌለበት ከሆነ እኔ የምኖርበት ሞንትሪያል ነው ፍሬንች ተናጋሪ ስለሆነ ፍሬንች ስቴት ስለሆነ ከቶሮንቶ አንፃር ወይም ከዲሲ ከዋሽንግተን ዲሲ አንፃር በጣም ጥቂት ምዕመን ያለውና የቤተክርስቲያኑ ሰርቪስ በዛ ያህል ይቀንሳል ለዛ እንደዚህ አይነት ቦታዎች ደግሞ እንደነ ቤተክርስቲያን ኢቭን ሶሳይቲው ቤተክርስቲያን እምነት ላይ ያለው አቋምም በጣም ሴኩላር የሆነ ወርልድ ስለሆነ በጣም ቻሌንጅ ያደርጋል በጣም ማለት ነው የፈረንሳይ ነክ ነገር ነው ምናምን እያልሽ ነበርና ትሞክሪያለሽ ፈረንሳይኛ ምንም ማለትም ያው በዛ ትምህርቴን ባቋረጥበት ሰዓት ሙሉ ጊዜን ወስጄ ፍሬንች ነበር ኮሜንት ታፕ Je m'appelle Sion Tesfu Abebe. So je suis professeur ነው የምትይው ወይስ ምንድን ነው የምትይው አንቺ je suis ዶክተር አሁን ላይ አናሊስት ሆኜ ነው የምሰራው ካምፓኒ ውስጥ ያው ኬሚስትሪ እና ድራግ ሪሌትድ ነው ክሊኒካል ትራያል ውስጥ ነው so je suis analyst je pense እኔ እንደዚህ ፍሉዌንት አይደለሁም ግን ተግባብቼ አንብቤ ጽፌ እንትን ማለት እችላለሁኝ መስራትም እችላለሁ በፍሬንች ቋንቋ ናይስ ቆንጆ ነው አይ ኦፖርቹኒቲም አለ በጣም ቆንጆ ተመልካቾቻችን ቆንጆ ቆይታ እያደረጋችሁ አብረን እያደረግን እንደሆነ እምነቴ ነው ከጽዮን ተስፉ ጋር እንግዲህ ቀጣይ ደግሞ ቆይታችንን አብረን እናደርጋለን ካፍታ ቆይታ በኋላ አብረን እንመለስ ስላሴ መታመኛዬ አምላኬ መጠለያዬ ስላሴ መታመኛዬ እንግዲህ ወደ ካናዳ ካቀናሽ በኋላ ደግሞ የማህበረ ቅዱሳን የግቢ ጉባኤ ቨርቹዋሊ ስትማሪ ስትከታተይ ነበር አንዱ ከሚሰጣቸው ማህበረ ቅዱሳን አገልግሎቶች የቨርቹዋሉ አንዱ አማራጭ ነውና እንዴት ተጠቀምሽው እንዴት ባንቺ መንገር ላይ ያለውን አስተዋጽኦ እስቲ አጠር አድርገን አንሳው አሁን ተከታተል ነበር በርግጥ እኔ
ጥሩ ከሚባሉ ተማሪዎች ውስጥ አንዷ አልነበርኩም። ያው በትምህርት ስቀር ስመጣም ቢሆንም ግን ማር ነበረ። በርግጥ በጣም ነው የጠቀመን። ኢትዮጵያ ያለውን ግቢ ጉባኤ ነው እዚህ የመጣው ቨርቹዋሊ ቢሆንም ከአሜሪካም ካሉ እዚህም ካሉ ካናዳ ላይ ካሉ ልጆች ጋር እንገናኛለን። መምህራኖችም ያስተምሩ ነበረ። እዛ ደግሞ ሕክምና ትምህርት ቤት በማህበረ ቅዱሳን ግቢ ጉባኤ በስርዓት ነበር መከታተለው የነበረው። እንደውም አንድ ማስታወሰው ቤተሰብ ነበረን። አጋፔ ቶማስ ነበር መከታተለው እና እህት ወንድሞችን ያፈራውበት ያንንም ሲስተም እንደውም አሁን እዚህም ሊመጣን ይመስለኛል እና ማር ነበረ ያን ነገር እንዲቀጥል። ለምን እዚህ ብዙ ወደ ዓለማዊ ነገር የሚስብ ነገር ስላለ እንደዚህ አይነት ነገሮች ናቸው እኛን ከዓላማ እንዳንወጣ በመንፈሳዊ ህይወታችን እንድንበረታ የሚያደርጉት። አለበለዛ ግን በስራ በትምህርት ስንሯሯጥ ባክነን የምንቀርበት ዓለም ነው እና እኚህ ፕሮግራሞች በጣም ነበር የጠቀሙኝ። ጥቂት ቢሆንም የወሰድኳቸው ስርዓት ይዤ ኢቭን ከትምህርቱ በላይ ስርዓትን ያስተምራል። ስርዓት ኖሮኝ አይ ይሄ የእግዚአብሔር ቃል ነው ለሌላ ትምህርት ጊዜ እንድምሰጥ ለዚህኛውም ለእግዚአብሔር ቃልም ጊዜ እንድሰጥ ብዙም ማላቃቸው ነገሮች እዚህ ከመጣው ብዙ ነገር የተማርኩበት ግቢ ጉባኤ ነው ማህበረ ቅዱሳን። በጣም ቆንጆ። እንግዲህ ትምህርትሽ እያለም ብዙ አማራጩ ለተማሪዎች ቢዚ ለሆኑ ሰዎች በየትኛውም ዓለም ላይ ላሉ ሰዎች አማራጩ በጣም ቆንጆ እንደውም ተወዳጅ ፊድባክ ሁላ ይመጣልና ሌሎችም እንግዲህ በመላው ዓለም የሚገኙ ኦርቶዶክሳውያን ማንኛውም ግለሰብ ገብቶ ቢማርበት አስተዋጽኦ ከፍተኛ ነው። እንግዲህ አንቺ ላይም እንደምናየውና ጽዮን በዚህ ሰዓት ነው የተመረቅሽው? ልክ ነኝ? ስቴጅ ላይ ወጥተሽ እግዚአብሔር ይመስገን የምትለው ቃል ተደጋግማ ስትነሳ የነበረው? አሁን የተመረቅኩት በፈረንጆች አቆጣጠር ጁን 9 2025 ነው። ያለፈው ሰኔ ላይ ነው ማለት ነው የተመረቅኩት። ልክ ነው። ያ በጣም ቪዲዮ በጣም ቫይራል ሆና ነበረ እና እኛ ራሱ በጣም ደስ የምትል ቃል አለቻ የሆነ የምትወጂው አንቺ ጋር ያለ ቃል ሲጠራ ወይም የምናቀው ኮመን ሰው ሲኖር ወራባከ እንደምንለው አይነት ስሜት ነው እንዲሰማን የነበረው ባንቺ ምክንያትና እዛ ስቴጅ ላይ እዛ ምርቃት ላይ የነበረውን ቻሌንጅ አንዳንዶቹ ፕሮፌሰሮችሽ ወይ መምህራኖችሽ ኤክስፔክት ያላደረጉት እንደነበሩ እንጠብቃለን። ሲያቅፉሽ መጀመሪያ ላይ የሆነች አንድ ሴት ነበረች ይመስለኛል ታቅፈሽ ምናም የሆነ የተለየ መልክ ነበራት ላንቺ። ሁኔታውን እስቲ እናንሳው። አሁን ይደንቀኛል። እኔም አሁንም ሳስበው እሱን ቫሌዲክቶሪያን ሆናለሁ ብዬ አላሰብኩም ነበር። እግዚአብሔር በሚያውቀው ኢቭን ቤስት ፍሬንድ ስትለኝ ኢትዮጵያ ናት ያለችው እዚህ አንቺማ ቫሌዲክቶሪያን ትሆኛለሽ ስትለኝ አይ እኔ አስቤበት አላውቅም ለሱ አልሰራውም ነበር ማለት እና ልክ መቃረቢያው ሲደርስ ኖሚኔት መደረግ ተጀመረና ያው እዚህም ሪሰርች ሰራ ነበረ ሱፐርቫይዘሬ ወይም ያስተማረኝ ፕሮፌሰር እንዴት ለምንድን ነው ኖሚኔት ማድረግሽ አለኝ። እዚህ የውጭ ሀገር ዜጋ ነው እና ኖሚኔት ያደርገኝም የሚሳካም አልመሰለኝም እግዚአብሔር በሚያውቀው ማለት ነው። እሺ አድርግልኝ እናቴ እዛ መድረክ ላይ ስታየኝ በጣም ደስተኛ ነው የምትሆነው አልኩኝና ኖሚኔት አደረገኝ። the first step አልፌ ለኢንተርቪው ስትጠራ አላመንኩም ነበር። እዛን we want to tell your story ነው ያሉኝ የዩኒቨርሲቲው ይሄ ዳይሬክተሩ ማለት ነው። ያንቺን ስቶሪ እንትን ማለት አለብን መናገር አለብን ለዓለም ነው ያለኝና እሺ አልኩኝ። አለፍኩኝ የሰከንድ ስቴፑንም አለፍኩኝ። ከዛን ከሌላ ተማሪ ጋር ነበር እዛ መድረክ ላይ እንትን ያለው ሁለታችንም በጣም ቶፕ ስንሆንባቸው መለየት ያቅቱ በቃ ዘንድሮ ኤክሰፕሽናል ሆኖ እናንተን አንድ ላይ ለምናረጋቸው እኔ ይሄን የእግዚአብሔር ስራ ነው የምለው። ወደሱ መሄድ ይችሉ ነበር። አባቱ ፕሮፌሰር ነው እዛው እኔን ያስተማረኝ ፕሮፌሰር ነው። የዲፓርትመንት ኦፍ ባዮሎጂ ሄድ ነበረ ግን ስቲል እግዚአብሔር በመንገድ በሌለበት መንገድ ሲያዘጋጅ ቅዱስ ስሙንም እንድጠራ ስለፈቀደልኝ ያው በሱ ቸርነት በመረቱ ብዛት ያን ነገር አሳካው። ከዛን በጣም ፈራለሁ ደግሞ ያን ቀን ማታ ስለሆነ ብዙ ተማሪ የሚመረቅ ስለነበረ በጣም ሞልቶ ነበር። ትልቅ አዳራሽ ነው ህዝቡ በጣም ብዙ ነበር። ባልሳሳት 10000 የሚደርስ ሰው የሚይዝ አዳራሽ ነበር 10000 ምናምን የሚደርስ እና እዛ ላይ እንግዲህ መጀመሪያ ጠየቅኳቸው ጽሁፋችንን ገምግመው ነው ያው አንደኛ ማይሆን ነገር አሁን ላይ ባለው ስትሬስ ምናምን
ፖለቲካል የሆነ ነገር መናገር ስለማንችል ገምግመው ነበርና በአማርኛ እኔ እንትን ማለት ይችላል መጀመሪያ ጥቅስ ሳስገባ እስቱ ሎንግ እንደገና ደግሞ ሴኩላር ስለሆነ አይቻልም ብለው አስወጡኝ በእንግሊዘኛ ነበር ጥቅስ ያስገባሁት እሺ በአማርኛ እግዚአብሔርን ማመስገን እችላለሁ እንደዚህ ነው ሰጭ እንዴ እሱማ will be amazing አሉ ገረመኝ በጣም እንደዛ ሲሉኝ ማለት ነው ከዛን እንደውም በቃ እዚህም የደረስኩት እግዚአብሔርን ይመስገን በማለት ነው እዚህም ያደረሰኝ እግዚአብሔር ነው እና በአህዛብ መሃል ስሙን እንድጠራ ከፈቀደልኝ ለምን የሚለው ነገር መጣ ቤትም በጣም ደስ አላቸው እሱን ስነግራቸው እና እንዴት ነው ቤተክርስቲያን ላይ ሁሌ እናገራለሁ ያው እዚህም ቤተክርስቲያን ስለማገለግል ህፃናት ክፍልም ስለማስተምራቸው መስላቸው ያደረገልኝን አንድ ቀን ሳልናገር እንትን አለለም ግን በቃ አህዛብም የእግዚአብሔርን ቸርነት የእግዚአብሔርን በየማያምኑትም እግዚአብሔር አለ እግዚአብሔር ድንቅ ነገር ያደርጋል የሚለው ነገር እንዲያውቁ ስለፈለኩኝ እዛ ስቴጅ ላይ እግዚአብሔር ይመስገን አልኩኝ እና ለነሱም ደግሞ ድንቅ የሆነባቸው ነገር እንዳልኩ ያኔ ትምህርት ላቋረጥ ስል ሁሉም ኦፊስ ገብቼ የሁሉንም በራንኳክቼ ነበር ከዩኒቨርሲቲ ፕሬዝዳንት ጀምሮ ማለት ነው እና ዝሪያቸው ነበርና በቃ ተመልሼ የምመጣም አልመሰላቸውም ነበር እና ይመስለኛል ስታቅፈኝ የነበረችው ሴትዮ ራሱ አንደኛ ኢቭን የንስ አባቴን ሳይቀር ነበር ኢንቫይት አድርጌ የገቡት ቤተሰቦቼ ከቤተክርስቲያን ምዕመናን አብረውኝ የነበሩ በጣም ክሎስ የሆኑ አክስቴንም ምናምን አስገብቼ ስለነበረ እግዚአብሔር ይመስገን ሲባል እኔ ስቴጅ ላይ ስሜ ሲጠራ በጣም እልልታ ነበረውና ያንንም ተደንቃ እንዴ ብዙ ፋን ያለሽ ብዙ አድናቂዎች ነው ያሉሽ ስትለኝ ነበረ እና መንገደኔም ታቀዋለሽ በስርዓት ያቃሉ ያሳለፉትን አቋርጬ እንደነበረ ስለሚያውቁ በቃ ፕሬዝዳንቱ እንደውም ዌልደን ያለው በቃ you have achieved it ከዛን ከስንት ቀን በኋላ እንደውም ፐርሰናሊ ሌተር ጽፎ የራስሽን አስተዋጽኦ የራስሽን አሻራ ጥለሽ ነው በኮንኮርዲያ ያለፍሽው ብሎ ፐርሰናሊ አዎ ትልቅ ሞቲቬሽን ነው ይሄ በጣም ለብዙ ወጣቶች ራይት እግዚአብሔር ይመስገን ማለት ቀልድ ነው አሁንኛ ጋርኮ ሁሌ ስለምትዩ ውድ አይደለም ውድ መሆኑን አሳይተሽናል በጣም ቆንጆ እንደው ባትመረቂ ኖሮ አንድ ሚስጥር በእውነት ሳላነሳብሽ አላልፍም ነበር እዛ ለመመራኖችሽ ስትፈተኚ የፈተና ሰዓት ስላድኖ ደብቀሽ ትገቢ ነበር ኤግዛም ታይም ላይ which is like accept አያረጉትም ይመስለኛልና ይሄ እምነት ከየት መጣ like ለብዙ ሰዎች እኮ የጅል እምነት ነው የሚመስለው አንቺ ጋር ያለውና ደግሞ ሲያደርግልሽ ሲሆንልሽ ደግሞ ይታያል ሁኔታውን እናንሳው እሺ ይቻላል አሁን ሁሉንም ፈተናዬን ያለ አቡነ ዘበሰማያት የጀመርኩት የለም የፈጸምኩትም የለም ስጋዋ ደግሞ ብዙ ጊዜ የቅድስት ሥላሴን ይዤ ነው የምገባው በደረቴ ደብቄ ኪስ ካለው ደግሞ ኪስ አድርጌ ኪሴ ውስጥ ከተቼ ግን ዩዥሊ ደረቴ ውስጥ ደብቄ ነው የምገባው እና በጣም ረድቶኛል ከልጅነት ነው የጀመርኩት እሱ ነገር እዛ ኮምቦኒም ሃይ ስኩል እያለሁኝ እንደዛ አድርግ ነበር ኢትዮጵያ እንኳን ምንም አይሉንም ነበር ስላድኖ ፊት ለፊት ስናደርግ ምንም አይሉንም ነበር እዚህ ግን አንደኛ ምንድነው የተጻፈው ነው የሚሉት ኢቭን ስላድኖ ቀርቶ የውሃ መጠጫ ሃይላንዳችንን ማድረግ አንችልም በጣም ጥብቅ ነው አለባበሳችን ራሱ ሁዲ ምናምን እንደዛ ነው እንኳን ስላድኖ ለነሱ የሆነ የተለየ ነገር ማለት ነው ግን ለኔ ኃይሌን ብርታቴም እግዚአብሔር ነውና እግዚአብሔርን ይዤ መግባት አለብኝ ነበር ምለው እዚህ ያደረሰኝ ለሰው ወይኔ እቺ ልጅ ጎበዝ ናት ሊባል ይችላል ግን ጥበብም ዕውቀትም የሰጠኝ እግዚአብሔር ነው በእግዚአብሔር ቸርነት እዚህ ስለደረስኩኝ በቃ ኃይሌ አንተነ ኢቭን አንዳንዴ ይሄ ቺቲንግ አይሆንብኝና በደም ሰላጠና ገብቼ እግዚአብሔር የታየን አውጣኝ ብዬ ያቺን ስላድኖ በደረቴ እንዳቀፋት የምፈተነው ብዙ ፈተና ነበር ግን ውጤቴም በእውነት እኔ ለራሴ እስኪደንቀኝ ድረስ አላጠናውም ብለሻል ነበር ይሉኛል እግዚአብሔር ነው ነበር ምለውና በቃ የመምህራኖቼን ሲያርሙ አራራልኝ አይናቸውን በቃ ስተቴን በቀላሉ ይዩት እንደዛ ነበር እንዴ የተራ ጸሎት ይመስል ነበር ግን በቃ እኔ ትንሹን ንፋቴን እንድንተሰራለሁ እኔ ስራዬን ሰራለሁ እግዚአብሔር ግን በእርግጠኝነት ያደርግልኛል
እያረጋልኝ ስላየሁት ማለት ነውና ከሴሚስተር ወደ ሴሚስተር እንኳን ያን ሁሉ ነገር አሳልፌ ቀርቶ በቃ በደሎት ሁሉ ነገር ተሰካክቶልኝ ትምህርቴን ብቻ የማነብ ነበር የሚመስለው በርግጥ ጥሩ ሰፖርት ሲስተም ቤት ውስጥ አለኝ እናቴ እህቶቼም በጣም ነው የሚደግፉኝ እኔ ማንበብ ብቻ ነው ስራዬ ጥል ማጋነን አይሆንብኝም በቃ ደጋግመሽ ስታነሽ የነበረ ጉዳይ አለ እናትሽ ሲንግል ማም ሆና እንዳሳደገች ረዳለው ከዛ በተጨማሪ በጣም ስትሮንግ አይነት ፐርሰናሊቲ እንዳላት አንቺ ውስጥ አያለሁኝ የሆነ ኃይል አለ ከሷ የኮረችው አይ ዶንት ኖ ምን እንደሆነ ግን የሆነ የኮረችው ነገር እንዳለ አቃለው ምንድነው ላይክ ይቻላል አይነት ነገር መትል እናት ናት ልክ ነኝ አዎ እናቴ ልዩ ናት በርግጥ የማንም እናት ልዩ ናቸው እናቶች በጣም እኔ እንጃ ይደንቀኛል ስለናቴ ሳስብ ግን እናቴ ልጅነቷን ሁሉ ሰጣን ያሳደገችን በጣም ወጣት ናት አሁንም እስቲ እና ግን እናትም እህትም ጓደኛም ሆና ነው ያሳደገችን ከምንም በላይ ትልቅ የሰጠችን ነገር አሁንም ኢቭን ሌላ ቦታ ብንሄድ አምናን የምትለቀን እግዚአብሔርን እንድንፈራ አድርጋን ያሳደገችን እና እሷም ያልተነገሩ ብዙ ያሳለፈችው ነገሮች አሉና በዛ ሁሉ የእግዚአብሔርን ስም ይዛ እመቤታችንን እመቤቴ ያለች ስትጠራ በየቤተ ክርስቲያኑ እንደውም ማስተዋወሰው ነገር በቃ ታቦት ሲወጣ ሰውልን እያለ ያመሰግናል አይደል የኔ እናት ግን ተደፍታ ስለኛ ስለልጆቿ እያነባችን ያሳደገች እና መንገዳችንንም ህይወታችንንም አረማመዳችንን ኑሯችንን ሁሉ ነገራችንን ለእግዚአብሔር አደራ የሰጠችን እናት ናትና ሁሌ የምትለው እኔ ለእናንተ ሞግዚት ነኝ ከእግዚአብሔር ባደራ እግዚአብሔር የሰጠኝ በዚህ ዓለም ላይ ሳላችሁ ሞግዚት ነኝና ሁሉ ነገር ለሱ ነው እሱ ነው የበላይ እሱ ነው ባለቤቱ ስለምትል በቃ በእግዚአብሔር ላይ ያላትን እምነት አሁን ከየት አመጣሽው ቅድም ስትለኝ ነበር እሷ አምናው ሲደረግላት አይቻለሁኝ ጠይቃም የከለከላት ነገር የለም እሱን ይዛ ሰው አታልፍም ትወርቃለች በተለይ ሲንግል ማም ሆና ብቻዋን ስታሳድገን ትወርቃለች ሲሉ እግዚአብሔርን ይዛ ስትሻገር ስላየሁኝ ነው ይቅርታ በጣም በቃ ትልቅ የወረስኩት ከሷ እግዚአብሔር ያደርጋል የሚለውን ነገር ነው እግዚአብሔርን ያዙ የሚለውን ነገር ያው በጣም ቆንጆ ጎበዝ ጥንካሬሽ ነው አይንሽ ላይ እየታያለው የሚወጣው መስነ ቆንጆ አሁን ወሳኙ ከምንም በላይ ደግሞ ቅድስት ቤተክርስቲያን ውስጥ መኖር ጥበብ ጽናት ይሰጣል ወጣትነትን ከመባረክ አንፃር በንስሐ መንገድ ውስጥ መመላለስ ወጣትነትን ከመቀደስ አንፃር የጌታችንን ስጋና ደም መቀበል ህይወትን መንገድን ከማቅናት ከማሳመር ጣዕም ከመስጠት አንፃር እንዴት ነው ያለው እይታ እንዴት ነው ታያለሽ አሁን በርግጥ ለሁሉ ለህይወቴ መቃናት ቅድስት ቤተክርስቲያን ናት አሁን አይ ታይ ቢሉኝ እንዴት ተዋላሁኝ እዚች ጋር አንድ ነገር ሜንሽን ማድረግ ፈልጋለሁ ለምን እዚህም በጣም ሞቲቬት ያደረገኝ ነገር በትምህርት ዓለም ላይ ምንድነው ብፁዕ ዲሜጥሮስ እዚህ የምስራቅ ካናዳ ሀገረ ስብከት እዚህ ናቸውና እሳቸው አንድ ኦታዋ ተክለ ሃይማኖት ንቅስ ላይ ስለ ኮፕቲክ ግብጽ ኦርቶዶክስ ቤተክርስቲያን አንስተው እስቲ እነሱን ተመልከቱ አሉ ብዙዎቹ ሐኪሞች ናቸው ብዙዎች ኢንጂነር ናቸው ብዙዎች አካውንታንት ናቸው ትልልቅ ማዕረግ ያላቸው ናቸው ምዕመኑ ከዛሳ አስራታቸውን ሲያወጡ ምን ያህል ለቤተክርስቲያን እንደሚደግፍ ኢንካማቸው ከፍ ስላለ የኛስ ምዕመን ለምንድነው ባለማዩ ህይወታችሁ ስራችሁ ትምህርታችሁ ስማርት በረቱት ነገ ላይ እኮ ትልቅ ደረጃ ከደረሳችሁ ዙራችሁ ቅድስት ቤተክርስቲያን አትለምንም እኮ እናንተ በስርዓት ትልቅ ቦታ ደርሳችሁ አስራታችሁን የምታወጡ ሆነ አሉና ያቺ ነገር እውነትም እኔ ቅድስት ቤተክርስቲያንን ገብቼ እንደ ካህን ቅድስት እንትን አለለም አልተሰጠኝም ማክቲቴም አይደለም እና ያለኝ ነገር ምንድነው እግዚአብሔር በሰጠኝ ጥበብና ዕውቀት ተጠቅሜ ለቅድስት ቤተክርስቲያን ነገ ላይ እሱ ፍቃዱ ቢሆን ማገልገል እንደዚህ አስራቴን ያወጣሁኝ ቅድስት ቤተክርስቲያንን መርዳት ነው ለአገልግሎት የሚያገለግሉትን ማገልገል ነው ፐርፐዝ ብዬ ማስበው ስጋው ደግሞ በጣም አስፈላጊ ነው እኔ ለመቀበል ትንሽ ጊዜ ፈጅቶብኝ ነበር ያው ልጅ ስንሆን እንዴት ነው በመሃል እንቆም አይደርሰሻል በቃ ብለው
እናቶች ያወጡን ነበር ከሰልፍ አስታውሳለሁኝ። ለፍልሰታ በተለይ ስንሰለፍ አይ እናንተ ደርሳችኋል ብለው ይጎቱትና ያወጡን። ነገር ግን እኔ ወደ ካናዳ ሲመጣ በቃ እንደ አጥር ሆኖ የሚከልለኝ ነገር ስጋው ደሙና ስጋው ደሙ ነው። ያን ነገር እናቴን በመረዳት ስጋው ደሙን ተቀብዬ እንድመጣ ነው የፈቀደችልኝ የረዳችኝ እሷም ያደረገችው። ቀሚስ አሰፍታ አይ መቀበል አለብሽ ሂጂ ብላ ገፋፍታኝ ተቀብዬ መጣሁ። ከዛ በኋላ ግን በቃ ጭንቀት ሲይዘኝ ወይም ስረበሽ ጭንቀት ስል ያው ትምህርት በጣም ያስጨንቃል። ስረበሽ ምን ስል ለካ ዘግይቻለሁ ከተቀበልኩኝ ነው የምለው። የዓለም ፈተናዋ በጣም ከባድ ነው። እሳትን ደግሞ በእሳት ብቻ ነው አንድ ጓደኛችን እንደዛ ትላለች። ፈተና ሲቀጥማችሁ እሳትን በእሳት ብቻ ነው መዋጋት የምትችሉት እና ወደ ስጋ ወደሙ ተቀረቡ ነው የምትለንና ስጋ ወደሙ ህይወትም ነው በመንፈሳዊ ባለማዊ በቃ ከብዙ ነገር ነው የሚጠብቀንና ወላጆችም ከምንም በላይ አሁን ምንድነው ማለት የምፈልገው ወላጆችም ልጆች በተለይ ወጣቶች ወደ ስጋው ደሙ እንቅረብ ሲሉ እንደውም ተሽቀዳድመው ልብስ አሰፍተውም ነው መፍቀድ ያለባቸው እንጂ አይ ማለት የለባቸውም። ለምን የሚጠብቀን እሱ ነው። በእኛ ኃይል የሚሆን ምንም ነገር የለም። እሱ ብቻ ነው የሚጠብቀን። በጣም ደስ ብሎኛል። በጣም ወሳኝ የሚባሉ ነገሮች ቆንጆ እድሜ ላይ ነው የገባሽና አገልግሎት አሁን አነሳሽ፣ አስራት ቅድም አነሳሽ፣ ከቤተ ክርስቲያን ጋር በጌታ በንስሐ ውስጥ መመላለስ በጣም ቆንጆ ነገር ነው እየገባ ኢቭን የራስን ትቶ አላማን ትልቅ ማድረግ ራስን ማሳደግ እንደሆነ ገብቶሻል። ለብዙ ወጣቶች አርአያ መሆን የምትችይ ሰው ነሽ። እናመሰግናለን ጽዮን ስለሰጠሽን ጊዜ። ከካናዳ ተመልካቾችን እንሰነባበት። እናመሰግናለን ስለነበረን ቆይታ። እሺ እግዚአብሔር ይስጥልኝ። በጣም ነው ማመሰግናለሁ። በሌላ ስኬት እንገናኛለን። እናመሰግናለን ተመልካቾቻችን። እንግዲህ ከጽዮን ጋር የነበረን ቆይታ ይሄንን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። ሐሳብ አስተያየት ካላችሁ በማንኛውም ሰዓት በራችን ክፍት ነው። ሐሳብ እንቀበላለን። እንደዚህ አይነት አስተማሪ ቆንጆ ፕሮግራም ታሪክ አለው የምትሉን ወዳጅ ዘመድ ደግሞ የኔም አለ የምትሉ ከሆነ ደግሞ ለመቀበል ክፍት ነን። ስልኮቻችንን መጠቀም ይቻላል። ምርትና አገልግሎታችሁን ደግሞ በተወዳጁ የማህበረ ቅዱሳን ቴሌቪዥን ለማስተዋወቅ ለምትፈልጉም እንደዛው መጠቀም ይቻላል። አብረን መስራት እንችላለን። የሳምንት ሳይበለን መልካም ጊዜ ይሆንላችሁ። ስላሴ መታመኛዬ አምላኬ